በይበኩል ለድርጅቱ የላከው የትኛውን ገንዘብ የትኛው አቤል ልንገር እኔ እናንተ ከዚህ በላይ ካጠፋሁኝ ማለት ነው በቃ መጠየቅ አንተ ከህግ በላይ ይሄንን ነገር ይሄው አንተ እንደሆንክ ማለት ይሄው እየነገረኝ ነው አንተን እያገዝከኝ እኔ ምንድነው የረዳኋችሁ እኔና አንተ የሚያስማማ እኔና አንተ ያስማማን ያለ ነገር ምንድነው ማዳመጥ ለምንድነው የምሰማ አሁን እናንተ ስለምታወሩት ወንጀል አቤል ማለት ነው አቤል እውነታ ሳይዝ ካንተ ጋር እንደዛ አይፋጠጥም በማላቁ ጉዳይ ያስፈራራል አቤል እንደዛ ያደርግም አቤል እውነታ ከሌለና እውነታውን የማያውቅ ከሆነ ማለት ነው በምንም ታምር ካንተ ጋር ማስፈራራት ውስጥ የማይገባም አንተን ምንም ነገር ማድረግ ውስጥ አይገባም ቴድሮስ ስለ ኬንያው ስራ እኔ ስላለሁበት ኬንያ ስራ በደንብ ያውቃል ስትለኝ ነበር ቴዲ ስለ ኬንያው ስራ የምታውቀው ምንድነው ይወጋኝ ነው የምትለው እኔ ኮንኩኝ ደግሞ አቤል ዛሬውኑ ማለት ነው ለህግ አካል አሳልፈን ልሰጥኝ ይችላል እኔ ቴዲ ታቀኛለህ በደንብ አቤል በደንብ ታቀኛለህ እኔና ወንድሜም ደግሞ ተባብረን እኔ እናቴ ብትሆን ይወለ አይደለም የስጋ ዘመድ እናቴ ብትሆን አሳልፈ ይሰጣታለሁ ታውቃለህ መታሰር ወደ ኋላ የምትልበት እኔም ይወለ እናቴ ብትሆን እንደዚህ ወንጀል ውስጥ የተጨማለቀሽ ቢሆን አንስቼ አንጠልጥዬ ይሰጣታለሁ ኧረ አቤል እንዴት አሰብኩብኝ ቴዲ እኔ ማሰብ አይጠበቅብኝም እስቲ ይንገር ወንድሜ ይንገር ያሉትን ነገሮች ባልገባኝ ጉዳይ ነው የተጨቃጨከኝ አልገባኝም እኔ ከመጀመሪያው ጀምረ ነገሮችን አስረዳኝ እኔ አሁን እዚህ ጋር ለአንተ ማስረዳት ግዴታም ያለብኝ አይመስለኝም ስለዚህ መቼም ያው ጓደኛ ነው እኩል ስልጣን ነው ያላችሁ እሱን አሳልፈ መቼም በስተት ማለት ምን ማለት ነው የሰው ልጆችን ማጥፋት እንደማንኛውም ስራ የምታየው የሥራ ድርሻዬ ነው በቃ ይሄ ማለት ሙሉ ለሙሉ ከቴዲ ጋር ተባብረው ይሰሩ ይሆናል እንጂ ምንም አይነት ነገር ከጀርባ ያለ የተባልኩ ጋዜጠኛም ደግሞ እርግጠኛ ነኝ ቴዲ ነው ማለት ነው አሁን እኮ ዶክተር ኢያሱ በቁጥጥር ስር ውሏል እሚስ ብሎ የፌክ ወንድማማችነት ነበር የነበረን ማለት እኔ እናንተ ይኸውልህ እኔ በተአምር ከጀርባ ሆኜ ልወጋ አልችልም ያንን ሳፖርት ደግሞ ሲስተም ያመቻቸላቸው አንተ እንደሆንክ የሚያሳይ መረጃ ነው የሆነ ከወንጀል ያተርፈኛል ምናምን ብለህ የምታስብ ከሆነ ተሳስተሃል አቤል ምንም መረጃ ሳይኖር አይወራም መረጃ ሳይኖረው አቤል አያወራም ነገርኩህ እኔ ዶክተር ኢያሱ ማለት በቁጥጥር ስር ያለ የስንት ወጣት የስንት ህፃናትን ህይወት የቀጠፈ ሰው እሱን አቤል በየትኛውም መንገድ ልንገርህ በየትኛውም መንገድ እኔ ታቀኛለህ በደንብ ታቀኛለህ ብዙ ነገር አብረህም ሰርተናል ወንድሜም ነህ ታቀኛለህ በደንብ መልስልኝ እንደዛ ነው ወይ የምታየው ቁጭ በል አቃለ እኔ የሚሄግ ሰው ነኝ ታስፈራራኝ አትሞክር አግባብ ባለው መንገድና ህጉ በሚፈቅደው መንገድ ማውራት እንችላለን አሁን እንዳልከው ከጀርባ ስራ ትሰራለህ ከሱ ጋር ከቴዲ ጋር ትሰራለህ ምናምን ለምትለው ነገር እኔ ቴዲም ማቀው ነገር የለም ምንም ማቀው ማን ነው የማታውቀው ቴዲ በርግጥ ያው ያጎቴ ልጅ አንተ ላይ ያሴረ ያለ ጋዜጠኛ አለ ስባል አላመንኩምም ለማመንም ፍላጎት አልነበረኝም እዚህ ጋር የምታዩት ታሪኩ የሚባለው ግለሰብ ደግሞ የቴዲ እዚህ ማግኘቴ በጣም ግራ የሚያጋባ ነገር ሆኖ አግኝቼዋለሁ ምንም ግራ የሚያጋባ ነገር አይደለም ማለት ማምለጥ የሚፈልጉበትን ድርጅቱ የራሳቸውን ድርጅት ማንቀሳቀስ ሲፈልጉ ተባብራቸዋለሁ አሁንም እያልኩ ያሉት ያን ነው አሁንም ተባብራቸዋለሁ እኔ ተባበርኩት በሱ መልኩ በምን አይነት ነገር አረጋግጠም ምን አይነት ማህተብ ሲኖረው እንደዚህ አይነት ድፍረት ኖሮኝ ካንተ ጋር አይደለም ከተጠርጣሪ ጋር ላወራ እንደምችል ታውቃለህ ግልጽ እንደሆነልህ እሺ ይሁን አግባብ ባለው መንገድ ብናወራ ጥሩ አይመስልህም አግባብ ባለው መንገድማ እያወራው ነው ያለሁት እሺ ገባ እጄ ላይ ፋይሎች እያሉ አንተን እያዳመጥኩ ያለሁበት ምክንያት ወንድሜ ከምለው ቴዲ ጋር ምን አይነት ነገሮች እየተፈጠሩ ነው ያሉት የሚሉትን ነገር ማረጋገጥ ስለፈለኩ የምጠይቅህ ነገር ግን ለምን ስርዓት ባለው መንገድ አትመልስልኝ ሲጀመር አንተ ማን ምን ልትሰራ ነው እዚህ ድረስ የመጣው ማለት የፍርድ ቤት ማዘዣ ይዛል ለሞኑ ከሀገር ወጥቶ ስልጣና በሚወስድበት ሰዓት እኮ አንተ በስተክክል የሱን ፋይል ይዘህ አንዳንድ ጉዳዮች ተፈጥረው እንደነበር መቼም የማንዘነጋው ነገር ነው ያንን ነገር ስታጣራና ስታስተካክል ነበር በዛ ጉዳይም ነው እናንተ የተዋወቅ ነው አይደል ስሜታዊ ሆኜ ምንም አይነት ነገር መወሰን አልፈለኩም ነገር ግን እስከ ዛሬ ድረስ ሲነሱ የነበሩት ነገሮች ከጀርባ ጋዜጠኛ አለ እየከዳ ያለ አንተን ለማጥፋት እየሞከረ ያለ ጋዜጠኛ አለ እየተባልኩኝ ዝም ያልኩበት ምክንያት ምን እንደሆነ ለምንም እንደሆነ ደግሞ አብረን ሆነን የምናየው ነው ለአንተ መደበኛ ስራ ነው እሱ በሚሰራቸው ወንጀሎች እሱ በሚያጨማልቃቸው ስህተቶች በሙሉ እየገባ እየተባበርክ እንዳስፈታው ሰማይ ነው አንተ በጣም ፋይናንሻልም ስቴብል የሆንክ ሰው ነህ እንደዚህ አይነት ቦታ ላይ ትኖራለህ ብዬ አላስብም በጥብቅና ህይወትህም ሳቀ ደግሞ አሪፍ ቤት እየኖርክ እንደነበር አሪፍ ስራ ላይ እንዳለ የሚታወቅ ነገር ነው ከዛ ውጪ ባለ ይሄ ማስፈራራት ምናምን የምትለው ነገር እመን ምናምን ምን ሰርቼ ነው ምንድነው ማምነልህ
ምን ያያዝከው ነገር አለ? ምን ተጨባጭ ነገር እጅ ላይ አለ? በጉቦ ምክንያት ስትጣሉ እንደደረስኩባችሁ ትዝ ይላል። የቴዲን ጉዳይ እያስጨረስክ ከአንተ እኩል አንተ ማድረግ የምትችለውን ነገር ማድረግ ስለሚችል ምንም አይነት ጥያቄ መጠየቅ አንችልም አይነት ነገር ነው። ስለዚህ አሁን እያልከኝ ያለኸው ቴዲ ቢሰራ ምንም የሚፈጠሩ ነገር የለም ነው። እጅ ላይ ያሉትን ያያሃቸውን ፋይሎች ቴዲ ያውቃሉ እያልከኝ ያለ እዚህ ነገር ላይ በምንም አይነት መንገድ ሆነ በምንም ተሳትፈሃል። ተሳትፎ እንዳለበት የሚታወቅ ነገር ነው። ይሄ እስከ መፈተሽ በጣም ያስደረሰ ነገር ምንም እዛ የሚያደርስ ነገር ምንም ነገር የለም። ትሰማኛለህ? እኔ መተዋወቅ ሌላ ነገር ነው። ዶክተር እያሱን ታውቀዋለህ? ምን ነው ደነገጥክ? አዎ አውቀዋለሁ። አዎ ምን ሆነ? ዶክተር እያሱ በቁጥጥር ስር ውሏል። ዶክተር እያሱ በቁጥጥር ስር ውሏል። እያሱ በዚህ ልክ የምጠብቀው ሰው አልነበረም ብዬ ነው። በእርግጥ እንዳልከው እዛም ኬንያ ላይ ባለው ጉዳይ ላይ ምናምን አብረን እንሰራለን። ከአንተ እንደማይጠበቅና መልካም ስራ እንዳልሆነ ስትሰጥ ገና ልታስብ ስለሆነ የዛን ጊዜ አልፌ ያለው እና መደረግ እንዳሌለበት አውርተናል። ዝም ብዬ ያለፍኩ ከጠበቃው ጋር አውርቼ ጠበቃውም እንዳይቀበል ያሉትን ነገሮችን ማስፈራርተን ለአቃቢ ሕግ መናገር ያለብኝን ነገር ስናገር ታስታውሳለህ ብዬ አስባለሁ። እርግጠኛ ነኝ። እናንተ በምትጠቀሙት አማርኛ በጠላት እጅ ሲገባ የእናንተን ፋይል የያዘ ሰው በሙሉ ወይም ደግሞ ያንን ፋይል ያሸሸ ሰው በቤተሰቦቹ ምን ሊደርስበት እንደሚችል እንግዲህ ዶክተር እያሱ ተገቢ በሆነ መንገድ ነግሮኝ። እኔ ምንድነው ማቀው? ለአቤል እየነገርከው የነበረው ነገር እኔ ማቀው ምንድነው? ንገረኝ። በጓደኝነታችሁ ላይ ያለውን ነገር ስለማቅ ብዬ ነው። ምንድነው በጓደኝነታችን የምታውቀው? ያው ጓደኛህ ነው፣ የስራ ባልደረባ ሆኖ በጋዜጠኝነቱ ነው። ከዛ ውጪ እሱ የሚያጨማልቀው ወንጀል ካለ ከኔ ጋር ምንም የምንተባበረውም ሆነ ከኔ ጋር ምንም አይነት ጓደኝነት አይኖርም። ቴዲም ያውቃል፣ እያሱም ራሱ እኮ ያውቃል። እነዚህ ስራዎች ስንሰራ መቼም እንግዲህ ቴዲን ካነሳ ነገር ቴዲ ደግሞ ያው አንተ በምትሰራው ስራ ላይ እሱም ተመሳሳይ ስራ ነው እየሰራ ያለው። እናንተም እንደምታውቁት ደግሞ እንግዲህ ከዚህ በፊት እዚህ ጉዳይ ላይ የመኮንን ጉዳይ በምንሰራበት ሰዓት እውነት ነው ቴድሮስ ከሀገር ውጭ ነበር። የመኮንን ስራ ላይ በየትኛውም መንገድ ተሳትፎ አልነበረም ስላሌለ ነው። ነገር ግን አሁን እየተፈጠሩ ያሉ ነገሮች በሙሉ ወደ ምን አይነት ጉዳይ እያመሩ እንዳሉ ያያችሁት ነው። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እንግዲህ ባለፈው ቪዲዮአችን ዶክተር እያሱን በቁጥጥር ስር ካዋልን በኋላ ዶክተር እያሱ አንዳንድ ማስረጃዎችን ሰጥቶን ነበር። ያ ማስረጃም ደግሞ እንግዲህ ምንድን ነው የሚለውን ነገር አብረን ሆነን ስንከታተል ነበር። እኛም ደግሞ እንግዲህ ከካሜራ ጀርባ በመሆን ብዙ አስፈላጊ ነው ብለን የምናስባቸውን ነገሮች ለእናንተ ብቻም ሳይሆን እንግዲህ ይሄ ጉዳይ እንደምታውቁት እኔ ላይም በጣም ብዙ አይነት ችግሮችን እየፈጠረ ይገኛል። ማለት ይሄ ድርጅት እንደ አዲስ ተቋቋመ ማለት እነሱ እንደሚያስቡት ብዙ ነገሮችን የማስቀጠል ስራ የሚሰሩ ከሆነ ከረጅም ጊዜያት በኋላ ይህንን አስቀጥሎ ምን አይነት ነገሮችን ችግር መፍጠር እየፈለጉ እንዳለ ግልጽ አይደለም፣ ታውቁታላችሁ። ነገር ግን ይሄ ጉዳይ ምን አይነት ነገሮችን ይፈጥራል፣ ምን አይነት ነገሮችንስ እኛ ላይ ችግር ሊያደርስብን ይችላል የሚሉትን ነገሮች እኔ በተቻለኝ አቅም ለእናንተ ለማስተላለፍ እየሞከርኩኝ እገኛለሁ። ምክንያቱም እዚህ ጋር የምንሰራቸው ስራዎች አንድ በአንድ ወንጀሎችን እንግዲህ እግር በእግር እየተከታተል ነው። አሁን እዚህ ጋር እንግዲህ ቆሜ ኢንትሮ ሰራላችሁ። የኛ የቅርብ ሰዎች አካባቢውን እያጠሩ ተገቢ በሆነ መንገድ እንግዲህ እየተከታተሉ አስፈላጊ ነው ብለን የምናስባቸውንም ክትትል አድርገን እንግዲህ አሁን የምንፈልገው ግቢ እንግዲህ የቅርብ ርቀት ላይ ቆሜ ነው ይህንን ነገር ለእናንተ እያስተላለፍኩኝ የምገኘው። ምክንያቱም እዚህ የተጠቆምኩት ቤት ላይ ይኖራል የተባለው ግለሰብ ብዙ ወንጀሎችን ብዙ ነገሮችን በጥብቅና እየሰራና አንደር ከቨር ደግሞ እንግዲህ የብዙዋንን ቤተሰብ ህይወት ሲያበላሽ ሲያመሰቃቅል የነበረ ሰው ነው። ይህንን ሰው ደግሞ በምን አይነት መንገድ ለህግ አካል ማሳለፍ እንዳለብኝ ለእናንተም ማስተላለፍ ይሆናል። የምታዩ ሰዎችም ደግሞ ያላችሁ ሰዎች እንደማታመልጡኝና አንድ ባንድ ተከታትዬ ለእናንተም ቢሆን የእጃችሁን እንደምሰጣችሁ እንድታውቁት ፈልጋለሁ። ይህንንም ደግሞ አደርገዋለሁ፣ ቃሌ ነው። አሁን ቀጥታ እንግዲህ የተባልኩበት ቦታ እንግዲህ ደርሻለሁ፣ እገባለሁ። በተቻለን አቅም
ብዙ ኃይልም እንግዲህ ከጀርባችን አሰባስበን ተጠናክረን የመጣ ነውና እስቲ እዛው ቦታ እንደርስና የሚፈጠረው ነገር አብረን የምናይ ይሆናል። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንዳደረጋችሁ የደውል ምልክቷን ተጭናችሁ ኦል የምትለዋን እንግዲህ በመጫን ሁልጊዜ አዳዲስ ቪዲዮ በምንለቅበት ሰዓት አዳዲስ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ። እስከ ፕሮግራም ፍጻሜ እንግዲህ ከኔ ጋር ቆዩ። ከኔ ጋር ማነው? እኛ ነን። ክፈትልህ እንዴ ታሪኩ። ቤት እንዴ እዚህ ምን ሰራለህ አንተ? ራሱ እዚህ ምን ትሰራለህ ማለት? ምን ልታረግ መጣህ ወደዚህ ብዬ ነው። አገር ነው ታሪኩ። እዚህ ምን እየሰራ ነው ያለው? ይሄ እኮ የኔ መኖሪያ ቤት። ያንተ መኖሪያ ቤት እዚህ አይደለም። መኖሪያ ቤት ታሪኩ የምትኖርበትን እኮ አውቃለሁ እኔ። አዎ ብታውቁም ትንሽ አከራይቼው ነበር። አሁን ግን እዚህ ነው እየኖርኩ ያለሁት። አድሷለሁ ብዬ ምን እግር ጣለ። እስቲ ግባና ቁጭ ብለን እናወራለን። ውድ ቤተሰቦቼ እንግዲህ እስቲ ግባ ታሪኩ። አንተ ቁጭ በል ታሪኩ። እኛ መፈተሽ ያለብን ነገር እንፈትሻለን። ታሪኩ እዚህ ቤት ምን እየሰራ እንዳለ አላውቅም። ማንንም እየተባበርክ እንዳለ ባላውቅም እኔ ማንንም አልተባበርኩም። ይሄ ቤት እኮ የኔ የምኖርበት ቤት ነው። አንዴ ስልክ እንካይዙ። ሁሉም ነገር ይጣራ። ውስጥ ላይም ደግሞ አዳዲስ ፋይሎች ካሉ አንድ ባንድ አጣሩና የሚደረግ ያለበትን ነገር ይደረግ። ካሜራውን አጥፉትና ማጣራት ያለባችሁ ነገር አጣሩ መጀመሪያ። እውነቱን ለመናገር ብዙ ነገሮችን አጣርቼ ነው እዚህ ድረስ የመጣሁት። ነገር ግን አንተን እዚህ ማግኘቴ በጣም ግራ የሚያጋባ ነገር ሆኖ አግኝቼዋለሁ። ምንም ግራ የሚያጋባ ነገር አይደለም ማለት ይሄ ቤት ያው ከዚህ በፊት ታሪኩ እኔ እኮ በጣም ነው የማውቅህ። የሰማኝ ነው አንተ በጣም ፋይናንሻልም ስቴብል የሆንክ ሰው ነህ። እንደዚህ አይነት ቦታ ላይ ትኖራለህ ብዬ አላስብም። በጥብቅና ህይወትህም ሳቀ ደግሞ አሪፍ ቤት እየኖርክ እንደነበር አሪፍ ስራ ላይ እንዳለ የሚታወቅ ነገር ነው። ዛሬ እዚህ ምን ትሰራለህ ታዲያ? አይ ትንሽ ቆይቷል ይሄ ቤት እንትን ካልኩትኝና። ምን ካልከው? በተገዛ ቆይቷል፣ ረጅም ጊዜ ሆኖታል። አከራይቼውም ስለነበረ ለዛ ነው እንዳጋጣሚ ሆኖ በጣም እንትን አግሬሲቭ ያደረገ ለዛ ነው እንጂ ብዙ ትሰማኛለህ። አግሬሲቭ መሆን አይደለም። ውድ ቤተሰቦች እንግዲህ እስከዛሬ ድረስ ከጀርባ ሆኖ አንተ ላይ ያሴረ ያለ ጋዜጠኛ አለ ስባል አላመንኩምም፣ ለማመንም ፍላጎት አልነበረኝም። እዚህ ጋር የምታዩት ታሪኩ የሚባለው ግለሰብ ደግሞ የቴዲ ወንድም ነው። የቴዲ አጎት ልጅ ነው። የሰማችሁኝ ነው። ይሄ ማለት ሙሉ ለሙሉ ከቴዲ ጋር ተባብረው ይሰሩ ይሆናል እንጂ ምንም አይነት ነገር ከጀርባ አለ የተባልኩ ጋዜጠኛም ደግሞ እርግጠኛ ነኝ ቴዲ ነው ማለት ነው። እኔ ምንም ማቀው ታሪክ የለም። ምንም የምታውቁ ታሪክ እዚህ ስመጣ እኮ በዘፈቀደ አጋጣሚ ይሄ ቤት መግባት ይኖርብኝ ይሆን ብዬ አይደለም የመጣሁት። ስራዬንም ጠንቅቀህ ታውቀዋለህ። እዚህ ቤት ስመጣ ማስረጃ መረጃ ምሳሌ አልመጣም። በእርግጥ ስራህን አውቀዋለሁ። ይሄ ቤት ግን ተከራይቶ እንደነበረና የተከራዩትም ሰዎች አሉ። ብዙም የሚያስጨንቅ ነገር የለውም። አሁን እንዳልከው ከጀርባ ስራ ትሰራለህ፣ ከሱ ጋር ከቴዲ ጋር ትሰራለህ ምናምን ለምትለው ነገር እኔ ቴዲም የማውቀው ነገር የለም። ምንም የማውቀው ነገር ማንንም የማታውቀው? ቴዲ በእርግጥ ያው ያጎቴ ልጅ ነው። እሺ፣ ነገር ግን ምን ይስራ እኔ የማውቀው ታሪክ እንዴት ነው? ምን ይስራ የማታውቀው? ቴዲ እኮ ከጊዜያት በፊት እኮ ከሀገር ወጥቶ ስልጠና በሚወስድበት ሰዓት እኮ አንተ በስትክክል የእሱን ፋይል ይዘህ
አንዳንድ ጉዳዮች ተፈጥረው እንደነበር መቼም የማንዘነጋው ነገር ነው። ያንን ነገር ስታጣራና ስታስተካክል ነበር። በዛ ጉዳይም ነው እኔ እናንተ የተዋወቅነው አይደል? ያንን ነገር ላስተካክልለት ደፋ ቀና ስል አንተንም ያገኘው አይደል? አዎ በእርግጥ ብዙ ነገሮችን አስተካክልለታለሁ። ከሀገር በወጣበት ጊዜ አስተካክልለታለሁ ብቻም ሳይሆን አንተ የሱ የግል ጠበቃ በመሆን በጣም ብዙ ነገሮችን አስተካክላለሁ። አብረኸውም ነበር። አዎ ያጎቱ ልጆች አይደለም የስራ አጋጣሚ ነው እኮ። ታዲያ እሱ የሚሰራውን ነገር አላውቅም ማለት ምን የሚሉት ነው? ድርጅቱ ላይ ያሉትን ኬዞች እሱም በተመለከተ ያሉትን ኬዞች እንጂ ማከናውነው አሁን አንተ የምትለው ነገር ቤት እስከ መፈተሽ በጣም ያስደረሰህ ነገር ምንም እዛ የሚያደርስ ነገር ምንም ነገር የለም። ትሰማኛለህ? እኔ መተዋወቅ ሌላ ነገር ነው። የእናቴ ልጅ ቢሆን በእንደዚህ አይነት ወንጀል ጉዳይ ስንገናኝ የማልፎ አይነሱ አይደለም። እንድታውቀው ያለ ትክክል ነው። ታውቃለህ፣ እኔ የህግ ሰው ነኝ። ታስፈራራኝ አትሞክር። አግባብ ባለው መንገድና ህጉ በሚፈቅደው መንገድ ማውራት እንችላለን እንጂ ይህን ያህል እንደዚህ ነኝ እያልክ እኔ ልታስፈራራኝ አይገባም። ትሰማኛለህ? ማስፈራራትም ከሆነ እኔና አንተ ስርዓት ባለው መንገድ አውርተን እዚህ ለምን እንደተገኘ ስራህስ ከጀርባ ያሉት ነገሮች ምን እንደሆነ ቴዲስ ደግሞ ምን አይነት ነገር እያከናወነ እንዳለ እንድታሳውቀኝ ፈልጋለሁ። ከጀርባ ያላችሁት ሙሉ ለሙሉ ስለ ቴዲ የመጣራት ያለባቸው ነገሮች ይጣሩ። ቴዲ ጋር መደወል ካለበት አስደውሉና መምጣት ባለበት መንገድ እንዲመጣ አድርጉ። ምንም አይነት ነገር ለቴዲ ኢንፎርሜሽን መስጠትም ሆነ ያሉት ነገሮች እንትን ማለት አይጠበቅባችሁ። ትሰማኛለህ? አንተን እያዘዘ ያለው ቴዲ ነው አይደል? ለምን ነው ቴዲ የሚያዘኝ? ቅድም እንደገለጽከው እኮ እሱ ባልነበረበት ጊዜያቶች እሱን ስራ ሰርቻለሁ። አዎ ግልጽ ነው፣ ነግሬሃለሁ። ከዛ በተረፈ ቴዲ እያዘዘኝ ምንም አይነት ስራ ነው ያልሰራም። አሁን እኔ በቃ ከአንተ ጋር እንትን ማለት የምፈልገው ነገር የለም። እዚህ ጋርም ቁጭ ብዬ ጊዜ ማጥፋት አልፈልግም። የምጠይቅህን ነገር ግን ለምን ስርዓት ባለው መንገድ አትመልስልኝ? ሲጀመር አንተ ማነህ? ምን ልትሰራ ነው እዚህ ድረስ የመጣኸው? ማለት የፍርድ ቤት ማዘዣ ይዘሃል ለመሆኑ? ዝም ብለህ ዘው ብለህ ሰው ቤት የምትገባው? ታሪኩ እየተዋወቀን ብዙ እንትን ባንባባል መልካም ይመስለኛል። ገባ? እርስ በርስ መፈታተኑ ተገቢ ነው ብዬ አላስብም። ግልጽ እንዲሆንልህ። እሺ ይሁን። አግባብ ባለው መንገድ ብናወራ ጥሩ አይመስልህም? አግባብ ባለው መንገድማ እያወራሁ ነው ያለሁት። ገባ? እጄ ላይ ፋይሎች እያሉ አንተን እያዳመጥኩ ያለሁበት ምክንያት ወንድሜ ከምለው ቴዲ ጋር ምን አይነት ነገሮች እየተፈጠሩ ነው ያሉት የሚሉትን ነገር ማረጋገጥ ስለፈለግኩ፣ ስሜታዊ ሆኜ ምንም አይነት ነገር መወሰን አልፈለግኩም። ነገር ግን እስከዛሬ ድረስ ሲነሱ የነበሩት ነገሮች ከጀርባ ጋዜጠኛ አለ እየከዳ ያለ፣ አንተን ለማጥፋት እየሞከረ ያለ ጋዜጠኛ አለ እየተባልኩኝ ዝም ያልኩበት ምክንያት ምን እንደሆነ ለምንም እንደሆነ ደግሞ አብረን ሆነን የምናየው ይሆናል። ግልጽ ነው አይደል? አዎ። በእናንተ የሥራ ጉዳይ ላይ ብዙም የጠለቀ እውቀቱ ባይኖረኝም የሁለታችሁ የሥራ ግንኙነት እንዳላችሁ በአቅም ግን ይህን ያክል ስር የሰደደ ነገር አላችሁ ብዬ ስለማላስብ ይህን ያህል እኛን ትከታተልናለህ ማለት ነው። ታሪኩ ዶክተር እያሱን ታውቀዋለህ? ዶክተር እያሱን ታውቀዋለህ? ምን ወደ ነገርክ? አዎ አውቀዋለሁ። አዎ ምን ሆነ? ዶክተር እያሱ በቁጥጥር ስር ውሏል። ዶክተር እያሱ በቁጥጥር ስር ውሏል። ምን ነው ለምን ደነገጥክ? አይ ብዙም የሚያስደነግጥ ሆኖ ሳይሆን አለ አይደለ ብዙ ስራዎች አብረን ሰርተናልና ይህን ያህል በእርግጥ ብዙ ስራዎችን አብረን ሰርተናል። ታዲያ አብራችሁ የሰራችሁት ስራ እስከሆነ ድረስ ምንድን ነው የሚያስፈራ? የሚያስፈራኝ ነገር የለም። በምን ኬዝ በቁጥጥር ስር እንደዋለም ስለማላውቅ የሚያስፈራኝ ነገር አይኖርም። እሱ በቁጥጥር ስር የዋለው እስከዛሬ ሲሰራቸው የነበሩት ወንጀሎችን ተከታትለን እሱን ለህግ አካል አሳልፈን መስጠት ስለነበረብን ያንን ነገር ነው የፈጸምነው። በዛ መንገድም ነው እሱ በቁጥጥር ስር ያለው። ግልጽ ነው? ገብቶኛል። ይሄ ማለት ዶክተር እያሱ እጅ ላይ የነበሩትን ፋይሎች በሙሉ እጃችን ላይ እንዳለ እንድታውቅ ፈልጋለሁ። እንዴት ነው ማለት? ምን ማለት ነው? እንዴት ነው ማለት?
የኢያሱ ፋይሎች አንተ ጋር ምን ያደርጋሉ? የኢያሱ ፋይሎች ብቻ ሳይሆኑ ከኢያሱ ጋር ተባብረው የሚሰሩ ሰዎች በሙሉ ፋይል እጅ ላይ ይገኛል። ስፔሻሊ ደግሞ አሁን ለማቋቋም እያሰባቸው ስላለው ድርጅት ጋር ተያይዞ ስላሉ ሰዎች ኬንያም ካለው ድርጅት ጋር ተያይዞ ስላሉት ነገሮች በሙሉ የተወሰነች ፋይል ናት የቀረችኝ። ሙሉ ለሙሉ የድርጅቱን ፋይል ማለት የድርጅቱን ፋይል ይዣለሁ በሚል ደረጃ እጄ ላይ አለ። ምን ነው አቶ ታሪኩ ጠበቃ ታሪኩ እየተደናገጥክ ትመስላለህ። ኢያሱ በዚህ ልክ የምጠብቀው ሰው አልነበረም ብዬ ነው። በእርግጥ እንዳልከው እዛም ኬንያ ላይ ባለው ጉዳይ ላይ ምናምን አብረን እንሰራለን። ያሳዝናል። አሁን የዶክተር ኢያሱ መያዝ በጣም ነው ያሳዘነኝ እና ለዛም ነው በጣም ክሎዝ ፍሬንድ ስለነበርንም ለዛ ነው የደነገጥኩት እንጂ ብዙም የሚያስደነግጥ ነገር ኖሮኝ አይደለም። ታሪኩ ማን ነበር የምትባለው? እስቲ ስም ጠቅስልኝ አባትን ስም። ታሪኩ በላይ። ታሪኩ በላይ እንግዲህ እጃችን ላይ ብዙ አይነት ፋይሎች እንዳሉ ልነግርህ እወዳለሁ እና አሁን ግን ከአንተ መስማት የምፈልገው ነገር እኔ እጅ ላይ ያሉትን ነገሮች ማሳየት ከጀመርኩኝ እንድታውቁ ያህል አንተን ማዳመጥ እንደማልፈልግ እንድታውቁ ፈልጋለሁ። ከዛ በፊት ግን በራስ መንገድ ህጉንም ስለምታውቀው ራስ አምነ ወደ ጉዳዩ ስትሄድና እኛ አጣርተን መረጃ አሳልፈን ስንሰጥ የሚፈጠሩትን ጉዳዮች መቼም ለአንተ ማስረዳት የሚጠበቅብኝ አይመስለኝም። ጠንቅቀህ የምታውቀው ጉዳይ ነው። የህጉን ጉዳይ ባልከው ነገር ህግን ፍርድ ቤት ነው፣ ፍርድ ቤት የሚያውቀው ነው የህግን ጉዳይ ምናምን። እንደው ዝም ብለህ ተራ የሆነ ማስረጃዎች እጄ ላይ ያሉ ብለህ ሰውን አታስፈራራ። በህግ የሚጠይቀውን አግባብ ህግ ይጠይቃል። ረዳኸኝ አይደለ እያልኩ ያለሁትን። ከዛ ውጭ ባለ ይሄ ማስፈራራት ምናምን የምትለው ነገር እመን ምናምን ምን ሰርቼ ነው? ምንድን ነው ማምነልህ? ምን የያዝከው ነገር አለ? ምን ተጨባጭ ነገር እጅ ላይ አለ? እነዚህን ነገሮች ሳትይዝ ሰውን ዝም ብለህ መተህ ማስፈራራት እኮ አግባብ አይደለም። ታሪኩ በጣም አሁን ላይ በጣም ደስ ብሎኛል። ምክንያቱም ከጀርባዬ ያሉትን ሰዎች እግዚአብሔር ይመስገን ፈጣሪ ረድቶኝ አሁን ፊት ለፊት እያየኋቸው እነሱ ላይ ስለሚደርሱት ነገሮች እያሰብኩኝ ወንጀለኞችን እስከዛሬ በለፋውበት ነገር ላይ ወንጀለኞችን ለገፈል አሳልፎ መስጠት እንደሚያስደስተው ምንም ነገር ሊያስደስተኝ ይችላል ብዬ አላስብም። ትክክል ነው። ያ ነገር እንደሚያስደስት መቼም ታውቀዋለህ ብዬ አስባለሁ። አዎ። አሁን ግን ግልጽ እንዲሆንልህ ያህል ተገቢ በሆነ መንገድ ሳንጨቃጨቅ ለምን የምፈልጋቸውን ማስረጃዎች አሰጠኝም? አይ ብለህ ግን የምትቀጥል ከሆነ እኔ ፋይሎችን ማሳየት ስጀምር አንተ እየተባበርክ ከአንድም ስንቴ ዶክተር ኢያሱ በቁጥጥር ስር ሲውል ተከራክረ እሱ በሚሰራቸው ወንጀሎች እሱ በሚያጨማልቃቸው ስህተቶች በሙሉ እየገባ እየተባበርክ እንዳስፈታው ያልሆኑ ድርጊቶችን እያደረክ ተበዳዩ ቤት እየሄድክ እያስፈራራ ተበዳዮችን በገንዘብ እያታለልክ ብዙ ነገሮችን አድርገ እንዳስመለጥከውና ቀኝ እጁ እንደሆንክ ተነግሮኛል። አንተ መሆንህን ሳቅ ደግሞ ብዙ ነገሮች የተገለጡልኝ መጥተዋል። ገባ? ቀደም ብዬ እንደነገርኩ ከኢያሱ ጋር ያለን ጓደኝነት ነው ያለው። አቶ ታሪኩ ጠበቃ ለማለት ስለሚከብደኝ ማለት ነው። ተዚህ ይልሃል የሆነ ሰዓት ላይ ከቴዲ ጋር አውርተን ነበርና ብዙ ነገሮችን በአንተ በኩል ፋይል እየተስተካከለ እንዳለ ሳቅ ከሆነ ሰው ጋር በጉቦ ምክንያት ስትጣሉ እንደደረስኩባችሁ ትዝ ይላል። የቴዲን ጉዳይ እያስጨረስክ ነገር ግን ምን ማድረግ እችላለሁ ልርዳው ብዬ ነው የሚል አይነት ምክንያት ስትሰጠኝ ከአንተ እንደማይጠበቅና መልካም ስራ እንዳልሆነ
ስትሰጥ ገና ልታስብ ስለሆነ የዛን ጊዜ አልፈ ያለው እና መደረግ እንደሌለበት አውርተናል። ምክንያቱም አንድ ጠበቃ ለአንድ ጠበቃ ህጋዊ የሆኑትን ጉዳዮች በገንዘብ ወይም ደግሞ አንተን የሆነ ነገር ልርዳ እንደ ወንድም ብለህ ልስጥ ያልከው ገንዘብ ህጋዊ እንዳልሆነ ህጋዊ በሆነ መንገድ ማለቅ እንዳለበትም በመቆጣት ስናገር አረጋግተኸኝ እኔ እኮ ልርዳው ነው እንጂ ነገሩን ኦልሬዲ ጨርሶታል ያለቀ ጉዳይ ነው እና ለማመስገን ያለው ስትለኝ ዝም ብዬ ያለፍኩ ከጠበቃው ጋር አውርቼ ጠበቃውም እንዳይቀበል ያሉትን ነገሮችን ማስፈራርተን ለአቃቢ ህግ መናገር ያለብኝን ነገር ስናገር ታስታውሳለህ ብዬ አስባለሁ። እርግጠኛ ነኝ እንደዚህ ይላል አይደለ? ስለዚህ አንተ ወንጀል ለማጨማለቅ አዲስ ሰው እንዳልሆንክ አውቃለሁ ነው እንድታውቀው ያህል ወንጀልን በደንብ ጠልቆ ከሚሰሩ ሰዎች መሀል በለው እኔን አሁን እንደዚህ አይነት ዲቴል የሆነ ነገር ውስጥ የሚያስገባህ ነገር የለም። እንደዛ ነው የምታስበው? እነዚህ ፋይሎች አቶ ታሪኩ በላይ ያየኝ ነው ማንበብ እድሉን እንድታገኝ አልፈልግም። ነገር ግን ያቸው እነዚህ ሁሉ ፋይሎች ከዶክተር ኢያሱ ጀርባ ሲሰሩ የነበሩትና አሁንም ደግሞ ሊሰሩ እየተዘጋጁ ያሉ ፋይሎች ናቸው። እዚህ ነገር ላይ በምንም አይነት መንገድ ሆነ በምንም ተሳትፈሃል፣ ተሳትፎ እንዳለበት የሚታወቅ ነገር ነው። አሁን ከኔ ጋር የማይሆን ነገር ውስጥ መግባት ካልፈለግ እነዚህም ፋይሎች በምን አይነት መንገድ ልታንቀሳቀስ እንደቻልክና በምን አይነት መንገድ ስትሰራ እንደነበር ልታሳውቀኝ ይገባል። እንደ ማንኛውም ስራ የስራ አንተ የሰው ልጆችን ማጥፋት ነው እንደ ማንኛውም ስራ የምታየው? እንደ ማንኛውም ስራ የምታየው የሰው ልጆችን ማጥፋት ነው? መልስልኝ። እንደዛ ነው የምታየው? እንደዛ ነው የምታየው? ቁጭ በል። የሰው ልጆችን ማጥፋት ነው እንደ ማንኛውም ስራ የምታየው? የስራ ድርሻዬ ነው። በቃ በጥብቅና የምሰራው ስራ ላይ ስራ ድርሻዬ ነው። ሌላ ምንድን ነው የምታወራው? እነዚህ ፋይሎች አንተ በጥብቅና የምትሰራቸው ፋይሎች ናቸው ነው? ማስተካከል ካለብኝ በጓደኝ ከኢያሱ ጋር የነበረንን ጓደኝነት አውርተናል አይደል እንዴ? አንተ ከኢያሱ ጋር ጓደኝነት አልነበረም። የስራ ባልደረባህ ነው። በስራ በኩል የተገናኛችሁት የምትሰሩት ፋይልም ደግሞ ምን እንደሆነ ሳይቻሉ አይደል? የሰው ልጆችን ማጥፋት ነው ለአንተ መደበኛ ስራ የሚሆነው? እንደዛ ነው ታሪኩ? ስራ ነው ብዬ ነው እየሰራ ያለሁት። ይኸውልህ እጃችን ላይ ያሉት ፋይሎች ምን እንደሆነ ከድርጅታችሁም ጀርባ ያሉትን ነገሮች አንድ ባንድ ተነግሮናል፣ እናውቃለን። የተጠቀሱ ፋይሎችም ናቸው። አሁን ግን እንድታውቀው የምፈልገው ነገር ይሄ ፋይል ሲያመልጥ ወይም ደግሞ እናንተ መቼም እኛ እንደ ጠላት ነው የምትቆጥሩን ስለሆነ እናንተ በምትጠቀሙት አማርኛ በጠላት እጅ ሲገባ የእናንተን ፋይል የያዘ ሰው በሙሉ ወይም ደግሞ ያንን ፋይል ያሸሸ ሰው በቤተሰቦቹ ምን ሊደርስበት እንደሚችል እንግዲህ ዶክተር ኢያሱ ተገቢ በሆነ መንገድ ነግሮኛል። አንተም ምን እንደሚጠብቅ ታውቃለህ። አሁን ከኔ ጎን ሆነ መተባበር ያለብህን ነገር ትተባበራለህ። ቴዲ ነው ይሄንን ሁሉ ነገር ስታደርግ እየተባበረ የነበረው ማን ነው? ንገረኝ። ምን ይዘጋል? በእርግጥ ይህን ያህል ዲቴይል የሆኑ መረጃዎችን እጅ ላይ እስካስገባ ድረስ መዋሸቱ ጥቅም የለው። አዎ ተባብሬያለሁ፣ ሰርቻለሁ በዚህ አይነት ነገሮች። እሺ ቴዲም ያውቃል፣ ኢያሱም ራሱ እኮ ያውቃል እነዚህ ስራዎች ስንሰራ። መቼም እንግዲህ ቴዲን ካነሳን ያቀር ቴዲ ደግሞ ያው አንተ በምትሰራው ስራ ላይ እሱም ተመሳሳይ ስራ ነው እየሰራ ያለው። ስለዚህ መቼም ያው ጓደኛህ ነው፣ እኩል ስልጣን ነው ያላችሁ። እሱን አሳልፈህ መቼም በስተት ማለት ምን ማለት ነው? ተገቢ የሚሆን አይመስለኝም። ያው ሁሉም ግን ይህን ስራ እየተሰራ እንዳለ ኬንያም ላይ ያለው ስራ እየተሰራ እንዳለ ሁሉም ያውቃል፣ የሚያውቁት ጉዳይ ነው። አሁን እያልከኝ ያለው ቴዲ መርማሪ ጋዜጠኛ ስለሆነና ያንተ ወንድም ስለሆነ የፈለግከውን ነገር ሰርተ እሱም ማምለጥ የሚችል አይነት ነገር አንተም የፈለጋችሁትን መስራት እንደምትችሉ ነው እያሰብክ ያለው? እንደዛ ነው? መቼም የስራ ባልደረባህን አሳልፈህ የስራ ባልደረባነቱ እሱ ትክክለኛና ተገቢ የሆነ ለምን እየሳክብኛል? በጓደኝነታችሁ ላይ ያለውን ነገር ስለማቅ ብዬ ነው።
ምንድነው በጓደኝነታችን የምታውቀው? ያው ጓደኛህ ነው፣ የስራ ባልደረባ ሆኖ በጋዜጠኝነቱ ነው። ከዛ ውጪ እሱ የሚያጨማልቀው ወንጀል ካለ ከኔ ጋር ምንም የምንተባበረውም ሆነ ከኔ ጋር ምንም አይነት ጓደኝነት አይኖርም። እየሰማኝ ነው? አሁን እንደዚህ ይሆንክ ያለው ባጭሩ እያልከኝ ያለው ቴዲም አለበት ነው ያውቃል ነው። ምን ነው የሚያውቀው? ኬንያ ድረስ ስላሉት ጉዳዮች ምን ያህል ፕሮሰሱ እንደሄደ ያውቃል ነው እያልኩ ያለሁት እንጂ ቴዲም ያውቃል እያልኩ አይደለም ያለሁት፣ ወይም ከጀርባ ሆኖ ይሰራል እያልኩ አይደለም ያለሁት። ግን ኬንያ እየተሰራ ያሉትን ስራዎች በደንብ ጠንቅቆ ያውቃል። ውድ ቤተሰቦች እናንተም እንደምታውቁት ደግሞ እንግዲህ ከዚህ በፊት እዚህ ጉዳይ ላይ የመኮንን ጉዳይ በምንሰራበት ሰዓት እውነት ነው ቴድሮስ ከሀገር ውጭ ነበር። የመኮንን ስራ ላይ በየትኛውም መንገድ ተሳትፎ አልነበረም ስላሌለ ነው። ነገር ግን አሁን እየተፈጠሩ ያሉ ነገሮች በሙሉ ወደ ምን አይነት ጉዳይ እያመሩ እንዳሉ ያያችሁት ነው። ስለ ኬንያው ጉዳይ ያውቃል ከተባለ ኬንያ ላይ ምን አይነት ስራዎች እየተሰሩ እንዳላችሁ ታውቃላችሁ። እንደምትሰሙትም ደግሞ ከአንደበቱ እየወጣ ያለው ነገር ቴዲ የስራ ባልደረባ ስለሆነ ጋዜጠኛ ስለሆነ ከአንተ እኩል አንተ ማድረግ የምትችለውን ነገር ማድረግ ስለሚችል ምንም አይነት ጥያቄ መጠየቅ አንችልም አይነት ነገር ነው። ስለዚህ አሁን እያልከኝ ያለኸው ቴዲ ቢሰራ ምንም የሚፈጠሩ ነገር የለም ነው። እጅ ላይ ያሉትን ያያቸውን ፋይሎች ቴዲ ያውቃል እያልከኝ ያለው አይደለ? አዎ። ውድ ቤተሰቦቼ እንግዲህ ከዚህ የበለጠ እንትን ማለት አልፈልግም። አውርታችሁታል። ከዛ በኋላ እንግዲህ ለረጅም ጊዜያት ወንድሜ ነው ስለ የነበረው ብዙ ነገሮችን ተባብረን ስንሰራ የነበረው እንግዲህ ጋዜጠኛ ቴድሮስ ወንጀለኛን ሲተባበር እንግዲህ ከወንድሙ ጋር ያሉትን ነገሮች ያው እንግዲህ እስቲ ስጋዊ ወንድሙንም አስበልጦ እንግዲህ ያው እኛ የስራ ባልደረባዎቹ ላይ እንደዚህ አይነት ነገር መስራት ጀምሮም ከሆነ ሳናይ ከምንወስን ይምጣና ያሉትን ነገሮች አብረን መንቀጥል ይሆናል። እስከዛው ድረስ ግን እንግዲህ እኛ መጠየቅ ያለብን ነገር የጠያየቅን ካሜራዬን ከወዲሁ ቆርጬ ቴድሮስ እንዲመጣ ምናስደርግ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ እንድጠብቁ ይፈልጋሉ። ከኛ ጋር ቆዩ። ባልገባኝ ጉዳይ ነው የተጨቃጨቀኝ። አልገባኝም። እኔ ከመጀመሪያው ጀምረ ነገሮችን አስረዳኝ። እኔ አሁን እዚህ ጋር ለአንተ ማስረዳት ግዴታም ያለብኝ አይመስለኝም። መታሃል፣ ነግሬሃለሁ። ክሯ ባሉም እንግዲህ አንተን ነገር ምንድነው እሱ የስራ ውስጥ አለበት እያለ ነው። አንተም ተጠያቂ ነው እያልከኝ ያለው አይደል ቴዲ? እሱን አቤል በየትኛውም መንገድ ልንገርህ፣ በየትኛውም መንገድ እኔ ታውቀኛለህ፣ በደንብ ታውቀኛለህ። ብዙ ነገር አብረህም ሰርተናል። ወንድሜም ነህ፣ ታውቀኛለህ በደንብ። እኔ ማቅህ ቴዲና እኔ እንደዚህ አይነት ወንጀለኛ ልተባበር ከአንተ ከጀርባ ሆኜ ለወጋህ ይቅርና ማለት ነው። ኧረ አቤል እንዴት አሰብኩ ግን ቴዲ? እኔ ማሰብ አይጠበቅብኝም። እስቲ ይንገርህ ወንድሜ ይንገርህ ያሉትን ነገሮች። እኔ ራሱ እኮ ምንም በማላውቀው ጉዳይ እኮ እያስፈራራኝ። ምንድነው የማታውቀው? ምንድነው የሚያስፈራራ እንዴ? በቃ በማላውቀው ጉዳይ ያስፈራራል። አቤል እንደዚህ አያደርግም። አቤል እውነታ ከሌለና እውነታውን የማያውቅ ከሆነ ማለት ነው በምንም ታምር ካንተ ጋር ማስፈራራት ውስጥ አይገባም። አንተን ምንም ነገር ማድረግ ውስጥ አይገባም። መረጃ ሳይዝ አይንቀሳቀስም። እንግዲህ እኔ ምንም በጣም ነው ግራ ያጋባኝ። ይሄ ቤት ተከራይቶ ነበረ፣ የተከራዩትም ሰው እኔ ምንድነው የማውቀው? ለአቤል እየነገርኩህ የነበረው ነገር እኔ የማውቀው ምንድን ነው? ንገረኝ። ምን የምታውቀው ነገር አለ አንተ? ምን የምታውቀው ነገር ምንድነው እያልክ ያለው? አሁን ሲቀረጽ የነበረ ነገር አለ፣ ትሰማኛለህ? እዚህ ጋር የምትሸፋፍነው ነገር በሚሰሩ ስራዎች ሁሉ ላይ ቴድሮስ ስለ ኬንያው ስራ እኔ ስላለሁበት ኬንያ ስራ በደንብ ያውቃል ስትለኝ ነበር። ቴዲ ስለ ኬንያው ስራ የምታውቀው ምንድን ነው? ኬንያ ላይ እየተሰሩ ያሉት እሱ ያለበትን ስራ አቤል፣ እናንተ የምናወራቸው ነገሮች ብቻ ነው የማውቀው። ራሱ አንተ እየነገርከኝ የነበረውን እየሄድንባቸው ያሉትን መረጃዎች ነው እንጂ የማውቀው ከነገርከኝ ነገር ውጪ ማለት ነው የማውቀው አንድም ነገር የለም። ወንጀለኛን እየተባበረ ነው ከጀርባ ሆኖ እየወጋኝ ነው የምትለው። እኔ ኮንኩኝ ደግሞ አቤል ዛሬውኑ ማለት ነው ለህግ አካል አሳልፈን ልሰጠኝ ይችላል። እኔ ቴዲ ታውቀኛለህ በደንብ አቤል፣ በደንብ ታውቀኛለህ። እኔ እናንተ ብዙ ነገሮችን አብረን አሳልፈን ሊሆን ይችላል። ብዙ ነገሮችንም ሆነልኛል፣ ሆኜልሃለሁ። ያ ነገራችን ደግሞ ከህግ በላይ አንተም ሆንኩ እኔ እንድንሆን አያስገድደንም። የሚያስገድደን ነገር የለም። አሁን የገዛ ወንድሜ እየተናገረ ያለው ነገር ወንድሜ ባለው ስልጣን ምክንያት ማንም ሰው ሊጠይቀን አይችልም ነው።
እኔና ወንድሜም ደግሞ ተባብረን እኔ እናቴ ብትሆን ይኸውልህ አይደለም የስጋ ዘመድ እናቴ ብትሆን አሳልፌ እሰጣታለሁ። ታውቃለህ ራሴ ላይ ራሱ ወስናለሁ። ከኔ በላይ ደግሞ ይሄን አንተ ምስክር ነህ። በደንብ ታውቃለህ፣ ምስክርም ነህ። ይኸውልህ አንተ እያልክ ያለው ቅድምን ስጠቅስ የነበረው ወንድሜ ጋዜጠኛ ስለሆነ እሱ ስልጣን ስላለው እሱ በእንደዚህ አይነት ጉዳዮች ላይ ስለሚሰራ እኔ ራሴ ማስመለጥ እችላለሁ ነው እያልክ ያለው። እኔ እንደዛ አላልኩም። በኬንያ ጉዳይ ላይ የነበረውን ነገር ያው አስተካክለ ያለኝን ነገር እሱ ምንድነው ያስተካክል ያልኩ ታሪኩ ምንድነው ያስተካክል ያልኩ የገባንበት ችግር አለ፣ እየሰራን ያለነው ስራ አለ፣ እንድትረዳን እንፈልጋለን አልከኝ። አዎ በቃ አንተም ዶክተር ተብዬ ጓደኛህም ያላችሁበትን ነገር አስረዳኸኝ። አዎ ከኢየሱስ ጋር የነበረን ነገር አስረድቻለሁ። በቃ ያንን ለማስተካከል ነው የሞከርነው እንጂ ሌላ ምንም አሁን እናንተ ስለምታወሩት ወንጀል አቤል ማለት ነው። አቤል እውነታ ሳይዝ ከአንተ ጋር እንደዛ አይፋጠጥም። ዶክተር ኢያሱን ታውቀዋለህ ቲዲ? አዎ የታሪኩ ጓደኛ መሆኑን አውቃለሁ። ኬንያ ስራዎች ሲሰሩ በጣም ነው ማዝነው ቲዲ። አቤል በዚህ ልክ እያሰብከኝ ነው? በዚህ ልክ እያሰብከኝ ነው ወይ? እኔ እናቴ ላይ ቢሆን ከዚህ በፊት የምታውቀው ነገር ነው። ማስረጃ ከያዝን ከመታሰር ወደኋላ የምትልበት እኔም እናቴ ብትሆን እንደዚህ ወንጀል ውስጥ የተጨማለቀች ቢሆን አንስቼ አንጠልጥዬ እሰጣታለሁ። ስለዚህ ዶክተር ኢያሱ ማለት እኮ ዶክተር ኢያሱን እኔ የማውቀው ዛሬ አይደለም የማውቀው። ይኸውልህ ታዲያ የት ነው የምታውቀው? ቴዲ ዶክተር ኢያሱን እኔ ጀርመን የነበርኩበት ሰዓት ላይ ማለት ነው በታሪኩ በኩል ነው የማውቀው። ችግር ውስጥ እንደገቡ ምናምን ነግረኝ ነበረ። ከዛ ሰፖርት ለማድረግ እነሱ ሞክሬያለሁ እኮ። ትክክል እኮ ነው። አሁን እኮ እየተነገረን ያለው ነገር እነሱ የገቡበትን ችግር ኬንያ ላይ ፈጥረው ማምለጥ የሚፈልጉበትን ድርጅቱ የራሳቸውን ድርጅት ማንቀሳቀስ ሲፈልጉ ተባብራቸዋለሁ። አሁንም እያልኩ ያሉት ያን ነው። አሁንም ተባብራቸዋለሁ። እኔ የተባበርኩት በሱ መልኩ አይደለም። በዛ ልክ ከተረዳው አቤል አም ሶሪ በጣም አዝናለሁ። አሁን እኮ ዶክተር ኢያሱ በቁጥጥር ስር ውሏል ነበር ማለት ነው። ዝም ብሎ የፌክ ወንድማማችነት ነበር የነበረን ማለት ነው። እኔና አንተ ይኸውልህ፣ እኔና አንተ እያስማማን ያለ ነገር ምንድነው? ማዳመጥ ለምንድን ነው የምሰማ? እንድሰማኝ ፈልገው ነገር አለ። እኔ በተአምር ከጀርባ ሆኜ ልወጋ አልችልም ቴዲ። ይሄን አንተ አልከኝ፣ እሺ አንተ እሱን አልከኝ እንደማትወጋኝ ነገር ግን ጉዳዩ ዶክተር ኢያሱ አንዲት ቀን ማስረጃ ወጣና በማስረጃ እናውራ። ይሄ ባይፈጠር ይሄን ቤት ይኖሩበት አንተ ታሪክ ይኸውልህ፣ እያንዳንዱ ነገር እንድነግረው ፈልጋለሁ። ይኸውልህ እኔ ቤት መልኩ ነው አንተን ስረዳ የነበረው። ምንም የረዳኸኝ ነገር አለ እነዚህ የምታያቸው ነገሮች ቴዲ፣ ይሄ ፋይል እንደዚህ አይነት ፋይል ስንይዝ በምን አይነት ነገር አረጋግጠን ምን አይነት ማህተብ ሲኖረው እንደዚህ አይነት ድፍረት ኖሮኝ ከአንተ ጋር አይደለም ከተጠርጣሪ ጋር ላወራ እንደምችል ታውቃለህ። እዚህ ፋይል ላይ ያሉት ሰዎች ስም ደግሞ እንግዲህ ዶክተር ኢያሱ ማለት በቁጥጥር ስር ያለ የስንት ወጣት የስንት ህጻናትን ህይወት የቀጠፈ ሰው፣ ኬንያ ላይም ከተቋቋመ ድርጅት እዚህ ሀገር ውስጥም ደግሞ ፋይሎችን ሊያጠፋና የቀሩ ፋይሎችን ይዞ ሲንቀሳቀስ የነበረ ሰው ነው በቁጥጥር ስር ያለው። የድርጅቱ ኃላፊ የነበረው የመጎስ ጓደኛ የነበረ ሰው፣ ብዙ ጉዳዮችን ደግሞ ሲፈታላቸው የነበረ ሰው፣ አንደርከቨር እኛ የምናውቀው ድርጅት ኬንያ ላይ እንዲዘጋ ከኤምባሲ ጋር ስናወራ የነበሩት ነገሮችን በሙሉ ትተው ከጀርባ ሌላ ድርጅት አቋቁሞ እዚህ ሀገር ውስጥም ደግሞ ከዚህ በፊት ሲወራ የነበረ ሳይሆን አንዳንድ በእርዳታ ምናምን ትቶ ሳይሆን በድርጅት በስራ መልክ መጥቶ የተቋቋመ ነው። ኤቭሪቲንግ ነገሮችን ሳፖርት የሚያደርግ እሱ ነው። ያንን ሳፖርት ደግሞ ሲስተም ያመቻቸላቸው አንተ እንደሆንክ የሚያሳይ መረጃ ነው። ይሄንን ነገር ይኸው አንተ እንደሆንክ ማለት ይኸው እየነገረኝ ነው። አንተን እያገዝከኝ እኔ ምንድን ነው የረዳኋችሁ? እኔ ምን ረዳህን አልኩ? እኔ የተናገርኩት ነገር የለም። ታሪኩ አሁን እዚህ ነገር ጋር ምንም የሚያገናኘኝ ነገር የለም። እንድታሳውቀው የምፈልገው እኔ እና እሱ ስናወራ የነበሩት ነገሮች በሙሉ በቮይስም በቪዲዮም ሬክ እንደሚደረግ ንገረው። ያው እንድትረዳ የምፈልገው ነገር ልንገር። ታሪኩ የሰማኝ ነው የሰማው ነው። እኔ የሆነ እንትን ስላለን ዝምድና ስላለን ስጋ ስላለን የሆነ ከወንጀል ያተርፈኛል ምናምን ብለህ የምታስብ ከሆነ ተሳስተሃል። እኔ እናንተ እንደዚህ እንድትጨመላለቁ ወንጀል ውስጥ እንድገቡ ቤት በኩል ነው የረዳችሁ። እኔ ረድተኛል አላ አቤል ምንም መረጃ ሳይኖረው አይወራም። መረጃ ሳይኖረው አቤል አያወራም። ነገርኩ የኔ ወንድም። እንግዲህ እኛ ላይ ነው እንደዚህ አቤል ምንም መረጃ ሳይኖረው ለምንድን ነው ቅድም ስታወራ የነበረው ቴዲ ነው በቃ ሲተባበረን የነበረው ብለኛል አይደል? መረጃ ሲያይዝ አቤል አያወራም። ደግሜ ልንገርህ ወደ ኬንያ እንደሄድ መንገዶቹን አመቻችልኝ አልኩኝ እንጂ ምን አይነት መረጃ አለው ብዬ ነው። ኬንያ ስንሰራ የነበሩ ስራዎችን በደንብ ጠንቅቆ ያውቃል እያልከኝ እንኳን ነበር። በሱ ድርጅት በኩል ያሉትን ስራዎች ሳስተካክል ሲገቡ የነበሩ ገንዘብ ያልከኝስ ምንድን ነው? ለቴዲ ተልኳል ገንዘብ ሲገባለት ነበር ብለኛል። ምንድን ነው እሱ ገንዘብ?
ያስተካከልኩበት ገንዘብ ነው የተላከለት እኮ። እሱን ጠይቋታል። በአንተ ስም ሊገባ የሚችል ገንዘብ ምንድን ነው ቴዲ? ይሄ ማለት እኮ የእሱን ድርጅት ሳስተካክል እሱ ወደ እኔ ልከው የነበረው ገንዘብ ወደ እሱ የገባበትን ያወራሁት ነው። ኬንያ በነበርንበት ገንዘብ ተልኮለታል። ከኬንያ ለእሱ ገንዘብ ገቢ ተደርጓል ብለኛል አላልከኝም? ብያለሁ እኮ። ቤት በኩል ነው እኔ ጋር ገንዘብ የገባው ታሪኩ። ቴዲ እናንተ ከዚህ የበለጠ ማውራት ያለብን መንገድ ምንም ያለ አይመስልም። ቤት በኩል ነው እኔ ጋር ገንዘብ የገባው። ቤት በኩል የድርጅቱ የላከው የትኛውን ገንዘብ የትኛውን አውጣ፣ ትራንዛክሽን አሳይ። የትኛው ገንዘብ ነው እኔ ጋር የገባው? እኔ ጋር የገባው ገንዘብ የኔ ያለው። ውድ ቤተሰቦች ከዚህ የበለጠ እንግዲህ ቴዲ ሆነን ቁጭ ብለን ማውራት ያለብን አይመስለኝም። ቴዲ አንተ መጠየቅ ባለብህ የህግ አካል ይጠይቀናል። እኔ እናንተ ከዚህ በለጠ ካጠፋሁኝ ማለት ነው በቃ መጠየቅ አንተ ከህግ በላይ አይደለም አይደል? ከህግ በላይ አይደለም። አዎ ከህግ በላይ ሆኜ ማለት በቃ ታውቀኛለህ፣ በደንብ ታውቀኛለህ። በቃ መጠየቅ ባለብህ መንገድ ትጠይቃለህ።